ስላሴ ጾታ ነው ወይስ የለውም? ጋዲሳ አለው ወይስ የለውም? ኧረ በፍጹም የለውም፣ በፍጹም። እሺ ታዲያ ለምንድን ነው የመሬቷ እንደዛ የሚሉን? ለምንድን ነው የመሬቷ አራት አይናዎች ለምንድን ነው እንደዛ ብሎ ያስተማሩ? አሁን ይኸው ተገኘ። እኔ አሁን ከነ ሄኖክ ጋር በተረጋጋ መንፈስ ነው እያወራ ያለሁት፣ ግን እንደዛ ብሎ ያስተማሩ ሰዎች ተሳስተዋል። ፍጹም ስህተት ውስጥ ናቸው። ፍጹም ዶክተር ዘበነ ተሳስቷል። ጾታ አለው ብሏል። በደንብ ተሳስቷል እንደዛ ብሎ ካስተማረ። ስለዚህ አንተ እኔ አሁን ዶክተር ዘበነ ነው የቤተ ክርስቲያን ወኪል አድርጌ የማየው በእድሜ ተገኘ ባልከን በላተው እኛ አሁን ጋዲሳ እየመለሰልኝ ነው እኮ ጋዲሳ ከኛ ጋር ነው እያወራ ያለው። ቆይ በእናታችሁ ቆይ ሄኖክ አንተም ቆይ። አሁን እንግዲህ ጋዲሳ አልቀበልም ብሏል። ይቀበላሉ ቢል ኖሮ እንሞግተው ነበር። እንግዲህ ምንም ማድረግ አንችልም። አልቀበልም ካለ አልቀበልም፣ የማይቀበለውን ነገር ደግሞ ተቀበልን ልንለው አንችልም። ስለዚህ በዛ አንጻር እንረዳው። ጋዲሳ ግን ጥያቄ አለኝ። መልዕክት ልናገራቸው አንድ ጊዜ የመሬቷ የእንጨቷ የዛፏ ምናምን ይሄ ጀስት ፖለቲክስ ነው። እሱ አንተ ኦርቶፔንቴ ስለሆንክ ዝም በል። ልናገር ቆይ አንተ ምን አገባኝ ነው? ጋዲሳ እዚህ ጋር አለ እኮ ለምን አንተ ታወራለህ? አንተ ሰው ያለው ጤናማ የመሬቷ አንተ በእናትህ የመሬት የእንጨት ምናምን የሚባል ነገር የለም። በቃ የቤተ ክርስቲያን ትምህርት አለ። እሺ ጋዲሳ ይናገር እሱ። አንተ ፕሮቴስታንት አይደለ? እንደ ዝም በል። ጋዲሳ ይናገር እናንተ ፖለቲካ ስለምትወዱ ነው። ይኸውልህ እነሱ የቤተ ክርስቲያን የአባቶች ትምህርት የምላላቸው ኮንሰንሰስ ፓትረም መባል አላቸው። ስለዚህ ሺህ ሰው የስተት ትምህርት ቢያስተምር እነሱ ጋር መመዘኛ አለ። ዝም ብሎ አይደለም እኮ እንደ አንተ ተነስተህ ዝም ብለህ በቃ ይሄ ነው። ስማኝ ይኸውልህ ነገር ስማ ወይ አትበቃ ጎበዝ ትላለህ። ጎበዝ አጨብጫቢ ነህ። እሱን ነገር ግን ሲያወራ የሚያምርበት ነው ያልከው መብቴ ነው። እኔ አልጮኩም እኮ የእሱ ጥያቄ እኮ አሁን ይቀበላሉ የሚል ሰው ሲመጣ ካታጨብጭብ በቃ ይኸውልህ ባለቤቱ እዚህ አጠገቡ ስላለ እሱ ይናገር። አንተ የምን አጨብጫቢ ነው? እሱ ይናገር። እሱን ነው ባለቤቱ እያለ ግን ድሪመር ይቅርታ አድርጉልኝና ማለት ነው። አሁን ተገኝም ገብቶ እኔ አሁን ቅድም ፖለቲካ እየሰራው መስሎት ነው። እኔ ከዶክተር ድሪመር ጋር ካልቪኒስት ሲል ይህን ክፍል እንዴት ነው የምትመለከተው ብዬ ጀስት ራንደም የሆነ ጥያቄ ቅድም ለምን የሆነ በቃ እየተሳሳቅን ምናምን ስለነበረ ራንደም የሆነ ሀሳብ ነው የተነሳው እንጂ አሁን እዚህ ጋር ለመጨማመቅ ለመወያየት ሲሪየስ የሆነ ነገር ለማውራትም አልነበረም የተገባው። ተገኝ ወንድማችን ቅርብ ጊዜ መጥተህ ከሆነ ማለት ነው። ከዛ ባለፈ አንተ ያለ ስትራቴጂ እንደማገባ አውቃለሁ። ሁሌም በስትራቴጂ ነው የምታረገው እንዲህ ሁሌ በስትራቴጂ ነው ግን እኔ ጋዲሳ እንትኑን ይሳቅና ማለት ነው። እኔ እውነት ጋዲሳ ሰይጣን ከእንትን ስለተባረረ እንዴት ነው በቃ ሰይጣን ያላጣቱ ተባረረ ብለህ ነው እንዴት ነው? ቅድም ስጠይቀኝ እኮ ደጋ ግራ ገባኝ እኮ። አሁን ለምን እንደሆነ ታውቃለህ? ድሪመር ሰይጣን ከመባሉ በፊት መልአክ ነበር አይደል? ነበር። የእግዚአብሔር መልአክ አይደል? ስለዚህ በዚህ ትምህርት መሰረት ቀድሞ እንግዲህ ወደ ዘላለም እሳት የሚሄዱ መላእክት ቀድሞ ከተወሰነባቸው ሰይጣን ተወስኖበት ነው ማለት ነው አይደል? ቀድሞ እግዚአብሔር ስለወሰነበት ሰይጣን ከዛ ውጭ አማራጭ አይደለም። እግዚአብሔር ነው። እግዚአብሔር አይ ድሪመር ቆይ በትምህርቱ ጋርዲን ለመጠየቅ የምፈልገው ለንደን ባፕቲስት ኮንፌሽን አይደል? አልመለስክም እስካሁን እኮ አሁን ሳትመልሱ ቆይ አንዴ አዳምጠኝ። ጁስ መሀል ላይ አትግባ። ይሄን ክፍል አንዴ ቆይ ሐሳቡን ልጨርሳ። አንተ ድምዳሜው አይደለም ድምዳሜው ላይ ቆይ ጋዴ እሺ አንተ ልጠይቅህ ለምሳሌ ትምህርቱ ላይ በግልጽ ላስቀምጥ ምን እያለ ነው የምለው? ትምህርቱ ላይማ ይሄው ሄኖክ እኮ ሪፎርምድ ነው። እምነታችን እንደዛ ነው እኮ አለ ወዳጅ። አይ ሄኖክን ተውና፣ ምክንያቱም ምን መሰለህ ሌላኛው የእምነት መግለጫችን እናውጣና መጫወጫው በዛ መሰለኝ። ድሪመር በቃ ይመች። ለማንኛውም በቃ መጣሉ አንተ ምንም ችግር እኔ እኮ ድሪመር ሌላ ጁሪ አረ ዘጁሪ አንዴ ቆይ የኔ ሐሳብ ምንድነው? ድሪመርንም የጠየቅኩት እኔ እንኳን ዋና ጥያቄንም አላቀረብኩም። ድሪመር አሁን ካንተ ዘጁሪስ አንዴ የሚዩት አድርገህ እንዴ በጌታስ
ጥያቄው ድምዳሜውን እንዴት ደረስክ ነው? ቆይ አንዴ ድሪመርን እየጠየኩት ምን ማለት ነው? ማይገልኝም እኮ ጋዲሳ ቆይ እስኪ ያውራ ቆይ ጋዲሳ ቀጥል። ያው አሁን እኮ ከድሪመር ጋር ድሪመርን እየጠየኩ ያለሁት ይሄ እኮ የግድያ ጉዳይ አይደለም፣ ወይ ደግሞ መተናነቅ አይደለም፣ ሀሳብ ነው ሪፍሌክት እየተደረገ ያለው። ድሪመር ምንድነው የኔ ጥያቄ? ሰይጣን መልአክ ነበረ። በዚህ ትምህርት መሰረት ደግሞ አሁን ቅድም ባነበብነው ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ ባለው ቻፕተር 3 ላይ ጋድስ ኢተርናል ዲክሪስ በሚለው ሰይጣን አንዳንድ ሰዎችና መላእክት ለዘላለም ሕይወት፣ አንዳንድ ሰዎችና መላእክት ደግሞ ለዘላለም ጥፋት ቀድሞ ተወስኖባቸዋል ይላል። አየህ ድሪመር ቀድሞ ተወስኖባቸዋል። ስለዚህ ወደ ዘላለም እሳት እንዲሄዱ ቀድሞ ከተወሰነባቸው ውስጥ አንዱ ማን ነው? ዲያብሎስ ነው፣ ሰይጣን ነው። ሰይጣን መልአክ ነበረ፣ ነገር ግን እግዚአብሔር ላይ አመፀና በቃ የእግዚአብሔር ተቃዋሚ ሆነ። ከዛ ወደ ዘላለም እሳት ከሚሄዱ ውስጥ ሆነ። አሁን የኔ ጥያቄ እግዚአብሔር ቀድሞ ወስኖበት ከሆነ ሰይጣን ጥፋቱ ምንድነው ነው? ድሪመር ጥያቄ ናገኝተው ጋዲሳ አግኝቻለሁ። ጋዲ ግን መጀመሪያ አንደርስታንዲንግ ላይ እንስማማ ነው። ቆይ ድሪመር ሚውት አድርግና መጀመሪያ አንደርስታንድ ያደረገው ልክ አይደለም እያልኩኝ ነው። እኔ ደግሞ እንደዛ አይልም ክፍሉን ደግሞ ይህንንም ቆይ ላስቀምጥ፣ ምክንያቱም እንደዛ ሚስ ሪፕሬዘንት አድርጎ እንዲሄድ አልፈቅድለትም። ይሄ ልጅ በቃ ድሪመር በቃ ሰላም ደሩ። ይሄን አንቀድም ያምነው ነገር ክፍሉ ላይ በግልጽ አይልም። አንደኛ የራስ ድምዳሜ ነው። ለንደን ባፕቲስት ለንደን ባፕቲስት ኮንፌሽን ወይስ ሚኒስትር ነው ታው ኖ ሞር ሚስ ሪፕሬዘንት ተቀምጬ እያደረኩ እንዴ ላውራና ልጨርስ በቃ ባጭሩ። እሺ እሺ ቆይ ትመልሳለህ አንተ። እስከዛ አዘጋጅ ዘጁሪስት ኖ ሞር ይጠይቀው ጋዲሳን ጥያቄ አለኝ ነው ዘጁሪስት 3 ደቂቃ ያወራል። እስከዛ አንተ መልሴን አዘጋጅ ላውራና እኔ ላስተካክል። ጋዲሳ ነው ልክ አይደለም ነው ባጭሩ። ድሪመር አሁንም በቃ ወይ እኔ ቀደም ጉንፋን ይዞኛል እንዳልኳቸው ለመጨቃጨቅም አይደለም በዚህ ማታ እንደው ጉንፋንም ይዞኛል ቀደም ስነግራ ነበረ ለመጨቃጨቅም አይደለም በዚህ ሰዓት። አረ ሚውት አድርግ፣ አረ እንዲያታድርግ እያሉ አረ በቃ ሰላም ደሩ። አንተ እንዳልከው በግልጽ ይሄ ልጅ ምንም የማስራት ራሱ በቃ መሄድ ይችላል። እኔ ግን ሚስ አንደርስታንድ ሚስ ሪፕሬዘንት ያደረገው እዚህ ላስተካክል። አረ በእናትህ ዘጁሪስቱ አስተካክል። እሺ በቃ ይሄና ካንተ ጋር ይወያያል፣ ችግር የለውም። ቀጥል። ማታ ማታ ትጸልያለህ ጋዲ? ቆይ ጋዲ እንደው በገዛ ቤቴ እኔ መናገር አቅቶኝ ሊታፈን አይደለም እዚህ ጋር እየተባለ ያለው ዌስትሚኒስተር አማራጫዊ የሆነ የባፕቲስት ኮንፌሽን አይነት ነገር እንደሆነ አንተ ምን አይነት አስተምሮን እንደዚህ በዚህ ልክ ሄኖክን አስገባና ማን ነው እንደዛ እየተባለ የተናገርክ አይደለም። ዝም ብለህ ቪዲዮ ትከፍታለህ። እኛ ዝም ያልነው ታብራራለህ ብለን ነው። ታብራራ ያለው ነገር እናንተ ብቻ በእናትህ እኔ እኮ ኔትወርኩ እንትና ቆይ ሁለታችሁም ዝም በሉ እስኪ። አንደኛ ነገር እኔ እዚህ ጋር የራስን አስተምሮ ዲፌንድ ማድረግ አቅተኝም። አዲስ አበባ ጠይቀኝ መልስ መመለስ አቅተኝ። ልክ እኔ በቃ እንትን የምታደርጉት ነገር ነው ግራ የሚገባኝ። እኔ ልመልስ ስል መሀል ገብተን አላስወራ አልከኝ። እኔም እንዴት አድርገህ ልመልስለት? ያም ሆነ እውነት እንደዚህ አይነት ነገር አይልመዳል። ሚስ ሪፕሬዘንት እያደረገ እናስተካክለለን። ምን ይገለላል? እንደዛ አይደለን ያለ ነው። ምን ነው የሚያደርገው እሱ? ምን ቢያደርግስ? ስማኝ እኔ እኮ እንደፈለገ አውራ እኮ አላልኩም እኮ። እኔ መልስ ልሰጠው ነበረ። አንተ በቃ ደትነት አድርገህ አውራ ከለከልከኝ። መጀመሪያ እኮ ሲያወራ እኮ ነው ትክክል ያለው ነው። ሲያወራት ልክ ያልሆነውን ነገር መጥቶ እንደዛ ከሆነ ሰይጣን እንዴ ለራሳቸው ለጥፋታቸው ለፍታ አደረገ ይላል እንጂ እንደው እግዚአብሔር ጎትቶ አምጥቶ ኃጢአት እንዳሰራ አድርጎ ሲያቀርብ ዝም ማለት አለብኝ? እምነት መግለጫውን አላስፈላጊ በሆነ
አይ እሺ፣ አሁን በቃ የተወሰነ ነገር ላስቀምጥና ከዛ በኋላ የምትሰሙ ካለ ትሰማላችሁ። አንደኛ እዛ ቦታ ላይ ወስኗል የተባለው others being left to act in their sin to their just condemnation ይላል። ስለ ራሳቸው ስለ ጥፋታቸው ለጥፋት ጥራት ስራቸው ጥሏል ትቷል እዛው ይላል እንጂ እንደው ወሰነ ስንል ጎትቶ አምጥቶ እንደው እነሱ ምንም ባላደረጉበት ሁኔታ እግዚአብሔር አምጥቶ ለሲኦል እንደዚህ አከቷል የሚል አይነት አንድምታ ባለው ሁኔታ ስትተረጉም ዝም ማለት አልችልም። በቃ እኔ ደግሞ ውሸት በጣም ያስጠላኛል። ባይዜ በህይወቴ አንድ ሰው ያውም ደግሞ የኔ እምነት መግለጫ ይዞ እዚህ ጋር ስዋሽና እንደዚህ ማለት እንደዚህ ነው እያለ ሲተረጉም ደስ አይለኝም። አስቀድሜ እኔ ላስቀምጥ እኔ አስቀምጬ ይሄ ነው ብዬ ነው የማስቀምጠው። ስለዚህ ውሸት ውሸት ነው ሁሌም በእውነት ደረጃ እውነት አይገኝም። ስለዚህ ዌስት ሚኒስተር ኮንፌሽን አንድ ላይ ነው የምታየው ከሌሎችም ጋር ባፕቲስት ኮንፌሽንም አለ ለንደን ባፕቲስት ኮንፌሽን ስፔሻሊ ደግሞ ለእኛ የቀረበ ባፕቲስት ኮንፌሽን ስለሆነ እና በዚህ ልክ በውሸት መጥቶ ውሸት የሆነ ጥያቄ ስጠይቅ ይቅርታ አድርግሉኝና እኔ ደግሞ ሄኖክም ቢሆን የማያውቅን ነገር ከሆነ አላውቅም ይበል። ኦልሬዲ ለዲስቲኔሽን የሰዎች መጨረሻው ጣፈንታ ምንድን ነው? ስለዚህ ለዛ ጣፈንታ ጥሏል ትቷል እግዚአብሔር ይባላል እንጂ እንደው እግዚአብሔር ጎትቶ እንደዚህ አድርጎ እንዲህ ሰው ምንም ባላደረገበት ሁኔታ ወደ ሲኦል ከቷል ወይ ለጥፋት እንትን አድርጓል የሚል አይነት አገላለጽ እንደዛ የሚያምን ከሆነ ሄኖክ ራሱ ይቅርታ አድርጉልኝና ንስሐ ግባ በሉት። ሄኖክን ራሱ አስቀድሞ ትምህርቱን እንትን ቢያደርግ ይኸውላችሁ ባይዜ ማለት ነው። እኔ አንተ ያናደርከኝ ልንገርህ፣ እኔ ጋዲሳ አይደለም ጋዲሳ የፈለገው ማንሳት ይችላል። የእሱ አስተምሮ አይደለም መጠየቅ መብቱ ነው። ባይዜ ምንም የሚከለክለው ነገር የለም። ነገ ቤቱን ከፍቶ ነው ስለሚያወራ አንዴ ግን እኔ ላውራ እያልኩ ልክ እሱ ስጠይቅ እኔ ፈርቼ እንትን መልስ የሌለኝ ያደረግኩ አንተ ብቻ መሀል ላይ ስትገባ ከጋዲሳ በላይ አንተ ነው ያናደርከኝ። እኔ ምን አለበት እንዳወራ ብታደርግ ማለት ነው። አይ ጥያቄውን ማስቆም አለብህ ነው እኔ እያልኩኝ ያለው። ጥያቄው አግባብነት መጀመሪያ ፖለቲካዊ ምስራ በል ምንም ምስራ በል ጥያቄ መጠየቅ መብቱ ነው። ለምን እንትን መፈለገው አታድርግ ማለት አትችልም። ጥያቄው በዚህ አንደርስታንዲንግ አይደለም። ባልተማመንበት ጉዳይ ላይ የራሱ ትርጓሜና አስተምሮ ይዞ እንደዚህ ይላሉ ብሎ መጥቶ ጥያቄ መጠየቅ ይቻላል እንዴ? ይሄ እኮ ስም ማጥፋት ይባላል። ባጭሩ የውሸት ጥግ ነው። በዛ ተንቦጫ አደረገው በእናታችሁ። ምን አይነት ነገር ነው? ሰው ገና እንትን ለኛ እንዴ እዛ እንትን በሉ በቃ። አንተም ጋዲሳም ሁላችሁም ገደል ግቡ ስትፈልጉ እንዴ። እኔ ላውራ እያልኩ አታወራ ምን ማለት ነው? እኔ ስለጠየቀ መብቱ ነው። እዛ እንትን ይበል። መቼስ ምርቃት እንዲሰጥ አልጠበቅከውም አይደል? አንተ የእሱ አስተምሮ እኮ አይደለም። አንተም ዛሬ ምንድን ነው የሚባለው ይሄ ስላሴ ጾታ አለው የለም እያልክ እንደምትውለው ለእሱም ያንተን ስህተት ነው የሚፈልገው። ሰው ለስህተቱን መልስ መስጠት ነው እንጂ ልክ እኔ ላወራ ሲል አፌ ላይ ቆመ። የምር እኔ ቅድም ኔትወርኩ ስላናደደኝ እንጂ አንተ ገዝት ላይ አትቀመጥም ነበር። አሁን ራሱ ኔትወርኩ በጣም እየረበሸኝ ነው። በኢየሱስ እሺ ለምን አስወረዳችሁኝ እንዴ? ምን ላይ ናችሁ? ምን ለምን አላስወርድም? ጁሪስት የሚባል ሰው ሲጀመር ገስት ላይ መታየት ያለበት አንተ አፈነኛ አይደል? ዛሬ እኔ ልጁን በደንብ ለመልስለት ስል በቃ ዳላስወራ ብሎ ሁሉ እሱ ብቻ ሁላችንም እኮ እምነታችንን እኮ እናውቃለን። አንተ የብለቱ ጠበቃ ምናምን ምን መሆን ነበረበት መሰለ? ዘጁሪስት ቪዲዮ ከፍቶ ነበረ። አንድ 3 ደቂቃ ብትሰጠውና ቢያብራራ ጥሩ። ዘጁሪስት ደግሞ ችግሩ ምንድነው? አውራ እየተባልክም እንዴት እንደዚህ ምናምን ብለህ ትከራከራለህ። ዝም መጽሐፉን አንብበህ ጠቀጣ አሁን እሺ ጋዴሳ ጊዜ እኔ ላውራ እያልኩ እኔ እኮ በቼስ እኮ ለጋዴሳ ጥሩ ነገር እኮ አላደርግለትም። ለአንተ ለኛ አስተምሮ የሚመች ነገር ነው ማድረገው። ልክ በቃ እሱ ብቻ ያድን በዚህ እኔ ያ ያወራል እኔ ላውራ ሲል አፌ ላይ ግጥም እንዴ! ይሄ ምን አይነት ነገር ነው? እኔም እኮ እምነት እኮ ነው። እኔም እኮ ዲፌንድ ሄኖክ የሚባል አጨብጫቢ ነው እንጂ ግራ የሚገባኝ እንዴ! አንደኛ ጋዲሳ እዛ ቁጭ ብሎ እነሱ እንደዚህ ይላል። ራሱ ማውራት ጋዲሳ ማውራት ይችላል። የመሬቷ የሰማይ ሁለተኛ ደግሞ ዌስት ሚኒስተር ኮንፌንሽንን እንደወረደ ነው የምንቀበለው። አንተረጉምም አንፈታም ማለት ደግሞ አይ ሄኖክ እሱ ሰውም አይደለም እውቀትም የለው። አሁን
ጋዲሳ እዚች ጋር አለ የመሬቷን ምበል የሰማያዊውን ትባል መመለስ የሚችል አካል እያለ እሱም መሀል ገብቶ ይጮሃል። እኔ ደግሞ ዘጁሪስት በጣም ትልቁ ችግሩ ሰው አይሰማም። እኔ ላውራ ስል እኔ መሀል ላይ ይጮሃል። ምንድን ነው ይሄ? እኛም እኮ አንብበነዋል እኮ እኛ ዝም ብለን እንጆ እንትን እንጫወት ብለን እንጂ እኮ አቅቶን እኮ አይደለም ማንከፍተው። ምን አይነት ቀን ነው በጌታ በኢየሱስ ስም። አንተ ሀመተኛ እያልክ እንትን እሺ በቃ አስተምረን፣ አንተ አስተምረን እስኪ። አንተ አልብያለሁ ድሪመር አላስቀመጥኩም። መጀመሪያ አልስማ አላለን። በምን አይነት ሁኔታ ነው ያንን ዲተርማይን የምደረገው ብዬ አላስቀመጥኩም። አልሰማ ብሎ አይ እንደዚህ ነው ብሎ የራሱን የፈለገውን ትርጓሜ ይዞ ሲያመጣ ዝም እንዳደርግ ነው የምፈልገው። ስማኝ ባይዞ እኔ እዚች ጋር 4 ዓመት ከምናምን ከነጋዲሳ ጋር ቁጭ ብዬ ነበር ያሳለፍኩት። ምን አይነት ነገር ይሰራ አውቃለሁ። ጠፍቶብኝ እኮ አይደለም። ጠየቀ እኔ ሳወራው ለኔ አስተምሮ የሚመች ነገር እንጂ ለጋዲስታ የሚመች ነገር እንደሄ ነው ካላወራ እሱን እያወቅ ቆይ አስወራኝ አንዴ ላውራ ሲል ቆይ ብለህ ትጮሃለህ። ማለት ላይ እሱ ይገባ እኔ ሳላውራ አንተ ትቀጥላለህ ወይ? ቀጥለህም የሆነ እንትን አይደለም። እኔ ላውራ ሲል ጋዲሳ ያወራል፣ እኔ ላውራ ሲል አፌ ላይ ቁጭ። የምር ኔትወርኩ ስላልሰራልኝ እንጂ ቢሰራ ኖሮ አትቀመጥ። ምክንያቱም እኔን ለምን አታስወራም አንተ እንዴ? እኔም እኮ ከፍት ነበር እኮ ካስፈለገ ማለት ነው። አይ እኔ ጥያቄ ብሎ ያመጣው ጥያቄ ላይ አስቀድምም በዚህ አግባብ አይደለም፣ አንተ ባልከው መንገድ አይደለም። በጥቅሉ የሚቀመጥ ነገር አንደኛ አይደንቲፋይ ተደርጎ ኳሊፋይ ተደርጎ አይቀመጥም። ሁለተኛ ስኮላርሊም በእምነት ሌሎች አማራጫዊ እምነት መግለጫዎችም የተቀመጠበት ወይ አለ ራሱ እንጂ አንተ ይህን ድምዳሜ እንዲሰጥ አይደለም። በግልጽ ያልተቀመጠውን ነገር ድምዳሜ እየሰጠ ነው። ድምዳሜ ሐሰተኛ ከሆነ መልስ አያስፈልግማ። ከዚህ በኋላ እኮ መጀመሪያ ድምዳሜውን ቀይሮ ነው መጠየቅ ያለበት። ስማኝ፣ ይኸውልህ ስማ፣ የእሱ አስተምሮ አይደለም። እሱ የአንተን አስተምሮ ፎልስ ሊያደርግ ነው መጣው። ፎልስ ያደርጋል። አንተም ፎልስ ያደርገውን ነው የምናስተካክለው እንጂ ጥያቄ አንቀበልም። አንተ መስማ የለም ጉረድ ምንም ሰው ነግረኸው የማይሰማ ሰው ምንም ደስ አይልም። ተረፍናል። አንተ ምንም እንትን አሰማም። ዛሬ ምሽቴ እንዳይበላሸው እኔ ቤት ተከፍቼ ድሪመር ምንድን ነው ነገሩን? እስኪ ለእኔ ንገር፣ እኔ ላስታርቅ። ጀመር አንተ አሜሪካ እንዴት እንደገባ ራሱ የምታወቅ ነገር የለም። ላስታርቅላል ከራስህ ጋር ታረቅ መጀመሪያ። እሺ ቆይ አንድ ሸለፈታ እናስገባ፣ ገርዘን እንለቀዋለን ዛሬ። እስቲ ለተገኝ ድርስተው ተገኝ ቅድም ተገኝ ደግሞ ምን ልትል? እሺ ተገኝ አሰላሙ አለይኩም ቀጥል። አይ ችግር የለውም። አክቹዋሊ ስትራቴጂክ የሆነ ነገር ነው መቼም የሚያረጉት እና በእርግጥ ፕሪዲስቲኔሽን ነው እየጠየቀ ያለው። ፕሪዲስቲኔሽን ሴጣን ፕሪዲስትንድ ነው ወይ ነው እያለን ያለው። ፕሪዲስቲኔሽን በሰው ያለውን ትምህርት የፕሪዲስቲኔሽኑን ትምህርት ወስዶ ወደ ሴጣን ወስዶ ሴጣን ምን ፕሪዲስትንድ እንደሆነ እያለ ነው የጠየቀው። እኔ ዲፌንድ ያላረኩበት ምክንያት እኔ አላምንም፣ በፕሪዲስቲኔሽን አላምንም። ፕሮማክስዬ ዲፌንድ እንዲያደርግ ጊዜ ሰጥቻለሁ። ሁሉም ተደብቀው ነበረ ሰዎች። ኧረ አይደለም ተገኝ ካልቪኒስት አይደለም ተገኝ በመካነ ኢየሱስ አሁን የሙሉ ወንጌል አባል ነው እና ለምንድን ነበር የገባኸው ቅድም? ፕሮፋይል አለ። ምክንያቱም ስትራቴጂ ነው። ሉዝ ካረጉ አንተ መጥቶ ዱቄት ያደርጋል እኮ ነው። ስምኝ ስለ እኔ እንትን አይደለም። እኔ ባይዘ በጣም የሚያስጠላኝ ነገር ምን መሰለህ? መልስ መስጠት ለእምነት መቆርቆር ጥሩ ነገር ነው፣ ግን አንተ ሌላውን እንትን በቃ እኔ ብቻ ስለ እኔ ነኝ ሞጋች። ሌላ አሁን ጋዲሳ አወራ፣ እኔ መልስ ልሰጠው ስል ዘጁሪስ እኔን አስወራ። ምን ማለት ነው ይሄ? ቢያንስ ካስወራኝ በኋላ እኮ ቤቱ የኛ ነው፣ ቤቱ የጋዲሳ አይደለም። ቢያንስ አይ ከጨረስኩ በኋላ ጊዜ ስጠኝ ብል እንደ ጊዜ ሰጠዋለሁ። የፈለገውንም ያወራል። ጋዲሳ ዝም ማሰኘት ይቻላል አይደለም? በቃ እሱ አውራ አይነት ነገር ሆነ ነገሩ። ናይ ደግሞ በጣም ነው የሚያስጠላው። ምንም እንትን አይደለምና
ዘጁሪስ መስሚያ የለውም። ዝም ብሎ በቃ የራሱ መንገድ ብቻ ይዞ። እሺ ማርቆስ ዲፌንድ ለሌላ ጊዜ ተዘጋጁበት። በቃ ሰይጣን ፕሪዲስትንድ ነው የሚለውን ያዙ። በቃ እሱን ሰይጣንም አንተም ፕሪዲስትንድ እንደሆነ ነው ያለው። አንተ መዳንኮ ፕሪዲስትንድ እንደሆነ ነው። ሰይጣንም እንደዛ ሆኖ ነው። እሱን እግዚአብሔርን ጠይቅ ተፈለገ። ዲፌንድ ያው እንግዲህ በሞጋጅ ፊት ዲፌንድ ማድረግና እኔ አሁን ለምሳሌ በጸጋ ከተያዘው ትምህርት የምቃወመው አይደለም። በጸጋ ይዘህ ካስተማርከው ሳም ሶርት ኦፍ ፕሪዲስቲኔሽን እንዳለ አምናለሁ። ነገር ግን የኔ ትምህርት ደግሞ ኮንዲሽናል ፕሪዲስቲኔሽን ነው የሚባለው። አሁን ኮንዲሽን ኦፍ ፌዝ ነው ፕሪዲስቲኔሽኑ። ስለዚህ ይመጣባል። ይሄ ሰው ካልቪኒዝምን አጠቃሎ ያለ ሁሌ ቤቱ ላይም ስለ ካልቪኒዝም ነው የሚያወራው። ስታገኘውም ስለ ካልቪኒዝም ነው የሚያወራው። አንድ ቆይ ይሄን ሰውዬ እውነት ቆይ ተገኝ ቆይ ይሄ ነው ካንተ አሁን የት ቤተ እምነት ነው? እስቲ ማርቆስ ሚት አድርጎ በእናትህ እኔ አናግሬ ደግሞ ወደ እሱ ሄድኩኝ። ይሄ ሰውዬ ደግሞ ችግር አለበት። አንተ እኔ እኮ ነግሬሃለሁ። አንተ አማርኛ ሙሉ በሙሉ የምችል ቢሆን አቀላጥፈ ምናምን የምታወራ ቢሆን አታስቀምጠንም። ማርቆስ ሄኖ ክፈት እስቲ